አረቢያ የምትገኙ ኢትዮጵያውያን ልጅቷን ቀንጨብ አድርጌ ያስገባላችኋለሁ። ተምኔሉ ላይ እንዳያችሁት ወፍሯ ወይም ተመችቷት አይደለም እንደዛ ቅርጿ የተበላሸው በህመም ምክንያት ነው እና ሁል ጊዜ በየወሩ እየሰራሁ ለሕክምና ነው የማውለው። አሁን ግን በጣም ደከመኝ፣ ባካችሁን እርዱኝ ትላለች። የምትችሉ የማዳም ቅመሞች የምትችሉ እንዲሁ ከማዳም ውጭ የምትሰሩ ወይም ደግሞ ያላችሁ ገንዘብ መስራት ብቻ ማገዝ የምትችሉ እባካችሁ ሳውዲ አረቢያ ላይ ትገኛለች። ቀንጨብ አድርጌ ያስገባላችሁና ታዋጣላችሁ። በጣም ነው የምታሳዝነው እና ያው እንግዲህ ሁላችሁም እንደምትረዷት ተስፋ አድርጋለሁ። የቻላችሁ በገንዘብ ያልቻላችሁ ደግሞ ሼር እያደረጋችሁ ላለው ወይም ደግሞ ለተሻለ ሚዲያ እንዲደርስ አድርጉ ይሄንን ቪዲዮ ማለት ነው። ያው እንግዲህ እንደዚህ በቃ የምትጠቀሙ ሶሻል ሚዲያ የምትጠቀሙ እባካችሁን ሼር እያደረጋችሁ ቪዲዮ እየሰራችሁ እርዷት በሚል ነው ይሄን ነገር ሳገኝ እኔ ደግሞ ወደ እናንተ ይዤ የመጣሁትኝና ልጅቷን ቀንጨብ አድርጌ ያስገባላችኋለሁ። ሰላም ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? ደህና ናችሁ ሆይ? እኔ ጋር እግዚአብሔር ይመስገን ሁሉም ሰላም ነው። ሁላችሁም በያላችሁበት የፈጣሪ ሰላም ይብዛላችሁ ቤተሰቦች ሁልጊዜ እንደምለው እና ዛሬም እንደተለመደው በአዲስ ቪዲዮ መጥቻለሁ። ያው እንግዲህ ሁላችንም ኢትዮጵያውያን በምንችለው በጸሎትም እንደዚህ ሼርም በማድረግ እንርዳት ብዬ ከአንዷ እህቴ ላይ ይዤላችሁ መጥቻለሁ። እሷም እንደዚህ ቪዲዮ ማለት እንደዚህ ቻናል ያላችሁ ሼር አድርጉ እባካችሁን። እኛ ማገዝ እንኳን ባንችል ማገዝ የሚችሉ ብዙ ትላልቅ ሚዲያ ያላቸው ስላሉ ቢያንስ ለነሱ እናድርሳት ያሉት ማለት ነው ቪዲዮ ላይ እና እኔም እንግዲህ ያው አይቼ ከማልፍ ብዬ ለእናንተ ይዤላችሁ መጥቻለሁ። ልጅቷ በጣም ተሳዝነው ያው ልትሰራ ልትለወጥ እንደኛ እንግዲህ በሙሉ ጦርነቷ ነበር የመጣችው። ግን እዚህ ከመጣሽ በኋላ ሌላ ነገር ገጠማት። በየወሩ እየሰራች ለሕክምና ነው የምታውለው። ሕክምና ደግሞ እንግዲህ ያው በእሱ አቅም የተሰራው ገንዘብ ላይ አልበቃ ብሎ አሁን ደግሞ ደከመኝ ታከተኝ እባካችሁን እርዱኝ ብላ ጥሪዋን አቅርባለች ማለት ነው። እና ለእናንተ ይዤላችሁ መጥቻለሁ። እናንተም እባካችሁን እርዷት። በተለይ ሳውዲ አረቢያ የምትገኙ የማዳም ቅመሞች ማለት ነው። የማዳም ቅመሞችም ሆናችሁ እንዲሁ በቃ ላለ ሳውዲ አረቢያ የምትገኙ ኢትዮጵያውያን እርዷት። ሄዳችሁ ህይወት የምትችሉ ማለት ነው። ያው የምትችሉ የሚመቻችሁ ሄዳችሁ ህይወት ታሳዝናለች። ሌላው ደግሞ እና እንግዲህ እንደዚህ አንዳንድ በተለያየ ችግር የገጠማቸው የታመሙ ማዳሞች የሆነ ነገር ያደረጓቸው ደሞዝ የከለከሏቸው የተለያዩ ሰዎች እርዳታ ሲፈልጉ ነው መቼስ አይደለ ሚዲያ ላይ የሚወጡት እና እኛ ደግሞ እነሱን በተደጋጋሚ ስናመጣቸው እኛ በአቅማችን ለእናንተ አደረስ። እናንተ ደግሞ ሼር ላይክ እያደረጋችሁ ለሚመለከታቸው አካላቶች ትላልቅ ሚዲያ ላላቸው እንትኖች እርዳታ ለሚዘረጉ ወይም ደግሞ ብቻ እርዳታ የሚያሰባስቡ ትላልቅ ሚዲያ እና ሀቢባ የተለያዩ ብዙ ቅንቅን ልብ አላቸው ኢትዮጵያውያን አሉ እና እናንተ እነሱ ጋር እንድታደርሷቸው ነው እኛ በትንሻችን ወይም በትንሽ ሚዲያም ቢሆን ለእናንተ የምናደርሰው እና ስታገኙ ዝም ብላችሁ አትለፉ። ምንም ችግር የለውም ላይክ እና ሼር ማድረግ ማለት ነው እና ሼር ላይክ አድርጋችሁ ለእነሱ ይድረሳቸው። አሁን ይቺ ልጅ በጣም ነው የታመመችው። ማለት በሽታው ቀላል አይደለም። እውነት ለመናገር የብዙ ህይወት የተቀጠፈ እውነት በዛ በሽታ ከተያዘች የብዙ ህይወት የቀጠፈ የብዙ ሰው ነገር ብዙ ነገር ያበላሸ በቃ አላማ ሁሉ ነገር ያሰናከለ በሽታ ነው እና ካንሰር ነው የታመመችው እና እንግዲህ አቃተኝ። እስከ ዛሬ በወር እየሰራሁ ለሕክምና ለሕክምና ነበረ የማውለው፣ ግን አሁን አቅቶኛል እባካችሁ እርዱኝ እያለች ነው እና እባካችሁን ሼር ላይክ እያደረጋችሁ ያው በተደጋጋሚ ለእናንተ የምናደርሰው መቼስ የተሻለ ሚዲያ እንዲገጥማት ነው። እኛ መርዳት ባንችል በዚች ባለችን አቅም እኛ ለእሷ የሆነች ትንሽዬ ነገር ማድረጋችን ነው እና እንደ ቀላል አትዩት። ላይክ ሼር እያደረጋችሁ የተሻለ ሰው ይድረስላት ማለት ነው። ቤተሰቦች እባካችሁን ሼር ላይክ አድርጉ። ያው እንግዲህ ታውቃላችሁ ካንሰር ምን አይነት በሽታ እንደሆነ ታውቃላችሁ እና ሕክምና በሰዓቱ አግኝታ እንግዲህ ፈውስ እንድታገኝ ፈጣሪ ምንም የሚሳነው ነገር የለምና እርዳታ አግኝታ ፈውስ እንድታገኝ ሼር ላይክ እያደረጋችሁ ለሚመለከተው አካል እንዲሁም ደግሞ እዛ ሳውዲ ያላችሁም የምትችሉ ሄዳችሁ እያያችሁ እህታችንን አለሁ በሏት እና አሁን እሷን ቀንጨብ አድርጌ ላስገባላችሁ ቤተሰቦች።
እና ቤተሰቦች እንግዲህ እንዳያችኋት ነው። ሰው መቼስ በባዶ እንደዚህ ካሜራ ፊት ለፊት ሆኖ እንደዚህ ሆዱ እንደዚህ ሀብጦ ራሱን እንትን ለማለት ራሱን ፊት ለፊት ካሜራ ፊት ሆኖ ሚዲያ አይወጣም ብዬ ነው የማስበው። እና እየሄዳችሁ ማየት ትችላላችሁ። ሳውዲ አረቢያ ያላችሁ በገንዘብ መርዳት ትችላላችሁ። ብቻ ያው ታውቃላችሁ ካንሰር ምን ያክል ዋጋ እንደሚያስከፍል ምን ያክል የሰው ሕይወት እንደሚቀጥፍ ብዙ ነገር እናያለን። ብዙ 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 ሰዎች ሕይወት አሳልፏል። እና ቤተሰቦች እባካችሁን እርዷት የምትችሉ ማለት ነው። መርዳት ማትችሉ ወይ በገንዘብ መርዳት ማትችሉ ደግሞ ሼር እያደረጋችሁ ለሚመለከተው አካል እንዲደርስ እናድርግ። በቃ አሁን እኔ ይዤ የመጣሁት በዚች ባለችኝ ነገር ለእናንተ ላድርስ። እናንተ ደግሞ ሼር እና ላይክ በማድረግ ስለሚመለከተው ለእነ ሀቢባ ብዙ አሉ አይደለ? ሚዲያ ላይ ብዙ ትላልቅ ሚዲያ ያላቸው ሰዎች አሉ አይደለ? እነሱ ደግሞ ቢያቀርቧት እነሱ ፊት ለፊት ብትወጣ ደግሞ ብዙ ኢትዮጵያውያን መርዳት ይችላሉ። እና እባካችሁን ሼር እያደረጋችሁ ላይክ እያደረጋችሁ በእህታችን ላይ እንትን እንበል ማለት ነው። እንግዲህ እንዳያችኋት ነው። ሰው በባዶ መቼስ ሚዲያ ላይ አይወጣም። ብዙ ነገር ወደፊት እኮ ሰው ዝም ብሎ ብሩን አውጥቶ አይሰጥም። በብዙ ማስረጃ እና በብዙ በእንትን የተደገፈ ነው። እና እባካችሁ እርዷት። እንግዲህ ደከመኝ ነው ያለችው። እስከዛሬ እየሰራው ለሕክምና ነው የሚውለው። በወር ለሕክምና ነው የሚውለው ደሞዜ። ልሰራ ልቀየር ነበር የመጣሁት ግን ለሕክምና ነው የሚውለው። አሁን ግን በጣም ደከመኝ እርዱኝ እያለች ነው። ደከመኝ አቃተኝ በቃ እና ሕክምና ማግኘት እፈልጋለሁ ግን እባካችሁ ኢትዮጵያውያን እርዱኝ እያለች ነው። እንዳያችሁት እንትን ድምፁን አጥፍቼው ነው የሆነ እንትን ነገር ስላለው የሆነ ሙዚቃ ነገር ስላለው ድምፁን ሚውት አድርጌ አስገብቼው ነው። እና ብዙ ነገር ተብሏል። እና እኔም እንግዲህ ለእናንተ አድርሻለሁ። እናንተ ደግሞ እንግዲህ ለሚመለከተው አካል አድርሱ ቤተሰቦቼ። እና ቤተሰቦቼን ይዤላችሁ ነው የመጣሁት ዛሬ። ላይክ ሰብስክራይብ እያደረጋችሁ ሀገሬ ዩቲዩብ ለምንድን ነው የማታበረታቱኝ? ግን በእናታችሁ ስወዳችሁ እስኪ አበረታቱኝ። አዲስ ዩቲዩብ ጀማሪ ነኝ። እንደዚህ የማዳም ቅመሞችን በተመለከተ አዳዲስ ነገር ይዤላችሁ እመጣለሁ። ላይክ እያደረጋችሁ ሰብስክራይብ እያደረጋችሁ የጎደለኝን ነገር ደግሞ ኮሜንት ላይ እየጻፋችሁ አበረታቱኝ። አዲስ ዩቲዩብ ጀማሪ ስለሆንኩ ነው እንደዚህ የምላችሁና እና እህታችን እንግዲህ እርዳታ እንደምታገኝ ብዙ ደጋግ ኢትዮጵያን እንዳሉ አውቃለሁ። ለብዙ ሕይወት እንደደረሱም አውቃለሁ። ያው በዛው ልክም ብዙ ሕይወት እንደጠፋ አውቃለሁ። እንግዲህ እህታችን እርዳታ አግኝታ ወደ ጤኗ እንደምትመለስ ተስፋ አደርጋለሁ። ቤተሰቦች ታውቃላችሁ፣ ሁላችንም ወደዚህ ስንመጣ እንታመማለን፣ እንሰናከላለን ብለን ሳይሆን የምናስበው በቃ በብዙ ነገር ራሳችንን እንቀይራለን፣ ቤተሰቦቻችን እንቀይራለን፣ ልጆች ካሉን ደግሞ ልጆቻችንን እናስተምራለን ብለን ብቻ ግን የሆነ ነገር እንሆናለን፣ ችግር ይደርስብናል ሳይሆን እንሰራለን፣ እንቀየራለን ብለን ነው የምንመጣው። እና ታውቃላችሁ ሁላችሁም። እሷ ግን መታ በቃ ባሰበችው አይደለም የዋለችው። በዚህ ህመም ተለከፈች። ከዛ በኋላ በቃ በየወሩ ለሕክምና ነው የምትሰራው። ገንዘብ ለሕክምና ነው የሚውለው። ግን አሁን ደከመኝ በቃ አቃተኝ እና ኢትዮጵያውያን እባካችሁ ከዚህ ህመም እንትን በሉኝ እርዱኝ እያለች ነው። ያው ፊት ለፊት የወጣችሁት እንዳያችሁት ማለት ነው። እና ላይክ ሼር እያደረጋችሁ ለሚመለከተው አካል አድርሱ። እሷም እንግዲህ እግዚአብሔር ከእሷ ጋር ይሁን እና በሰላም ከህመሟም እንደምትፈወስ እንደምትድን ተስፋ አደርጋለሁ ቤተሰቦች። እና እንግዲህ ላይክ ሼር ሰብስክራይብ እያደረጋችሁ ኮሜንት ለምትሰጡኝ ታውቃላችሁ፣ አዲስ ጀማሪ ነኝ። ብዙ ስህተት ይኖራል፣ ብዙ ነገሮች እንደ እንትኖች አልሆንም። ግን ብዙ አስተያየት የምትሰጡኝ ላይክ ሼር ሰብስክራይብ እያደረጋችሁ የምታበረታቱኝ ከልብ አመሰግናለሁ። እንደ ሁልጊዜው ላይክ ሼር ሰብስክራይብ እያደረጋችሁ አበረታቱኝ። እንግዲህ ያው ጀማሪ ነኝ፣ ብዙ ነገር እንደሚጎለኝ አውቃለሁ። ግን በኮሜንት ብትጽፉልኝ እንደዚህ ይሄን አስተካኪ ብትሉኝ ብዙ ነገር አስተካክላለሁ፣ ብዙ ነገር ይቀየራል ብዬ አስባለሁ። እና ቤተሰቦቼ የዛሬው ቪዲዮ ይሄንን ይመስል ነበረ። ሁላችሁም በያላችሁበት ያሰባችሁትን ፈጽማችሁ ያሰባችሁትን አድርጋችሁ በሰላም በጤና ወደ ሀገራችሁ እንድትመለሱ እግዚአብሔር አምላክ ይርዳችሁ። እኔንም ጨምሮ ፈጣሪ አምላክ ይርዳን። ቤተሰቦች እንደው በቃ የማዳም ቅመም ወይም ደግሞ የአረብ ሀገርን ሴት ምንም አይንካት ነው የምለው እኔ። ምክንያቱም ብዙ ነገር የብዙ ሰው ችግር ቀራፊ ስለሆነች ጀግና ሴት ስለሆነች ማለት ነው። ሰላማችሁ ይብዛ በያላችሁበት። የዛሬው ቪዲዮ ይህን ይመስል ነበረ። ቻው ቻው፣ ሰላም ሆኑልኝ።